ሊጀማምረኝ ነው ሊጀማምረኝ ነው ሊጀማምረኝ ነው ፍቅር አመሉ እንዲህ ነው። ኧረ አሁን ነው እንደሚጀማምረክ ብሩኬ? ቆይህ እኮ ወንድም አለም። እና ለማንኛውም እንደዚህ ዝንጥ ብሎ ፏ ብሎ ምናምን ሰርግ ከመሄዱ በፊት እንግዲህ ይህን ቪዲዮ ሰርቶ ነበረ። ቅመምዬም እንግዲህ እንደዚህ ዘንጠክማ የትም መሄድ አትችልም ካለኔ ምናምን እያለችው ነበርና እሷን ውስጥ አስቀምጦ ወይም ደግሞ አለ አይደለ እየጠበቃትም ሊሆን ይችላል። ብቻ ይመቻቸው። እንደዚህ ቅመሟም የቱርክ አክተር መስላለች። ፊሊፒን ያመስልም ውዶች፣ ፊሊፒንም ትመስለኛለች አንዳንዴ ማለት ነውና ውዶቼ ይመቻችሁ የኔ ውዶች። ቃዎቻችን ቺን እንደዚህ አንዳንዴ ሲመጣባችሁ እኛን የምታበሰጫጩን ነገር ነው እንጂ ያው ትመቹናላችሁ እኮ። ግን እንዲህ አንዳንድ ጊዜ መታችሁ ጨጓራችን ለጥ የምታረጉት ነገር በጣም ከባድ ነው እና ገሎ ማዳን ነው በቃ የእናንተ ስራ፣ ገሎ ማዳን። ይመቻችሁ። ለማንኛውም ዋናው የእናንተ ምቾት ሰላም መሆን ነው። እኛም ደግሞ ችግር የለውም ለምደነዋል ማለት ነገሩም የሚገባን ይገባናል። ግን ደግሞ የማይገባቸው እህቶች አሉ፣ የሚጨነቁ ከልባቸው የዋህ የሆኑ እህቶች በፍቅር የሚወዷችሁ አሉና እነዛን ታሳቢ ብታደርጉ ጥሩ ነው ማለት ነው። ከዚህ በኋላ አንዳንድ ነገሮች ስታመጡ ምናምን እነዛን ልጆች ታሳቢ እያደረጋችሁ ቢሆን መልካም ነው ማለት ነው። ብዙ የዋህ እህቶች አሉ ከልባቸው በቃ የሆነ የሚያዝኑ ነገሮችን የሆነ ሰፋ አድርገው እንትን የማይሉ ባዩት ልክ ያዩት ነገር ሁሉ እውነት የሚመስላቸው ምናምን ማለት ነውና ብቻ ይመቻችሁ። ዞሮ ዞሮ ደስ ብሎኛል ዛሬ፣ የምር በጣም ደስ ብሎኛል። ግን ዛሬ ማለት ነው ሰራችልኝ የሚለው ነው። ሙሼ ጋር ሄዳ እንግዲህ ሀይሚ እያጋፈጠችው፣ ያው በእርግጥ እሱም ነገ ጨርሳለሁ ብሎ ነበረ እንደሰማችሁት ማለት ነው። ብዙ ሊሄድበት አልነበረም ፕሮግራሞች ምናምን ስላሉ፣ ከዚህ በፊት እያልኩኝ ነበረ የምር ፕሮግራም ስላለ ብዙ አይሄድበትም ምናምን እያልኳችሁ ነበርና ግን እኛ ፈጠን ውዶቼ፣ እኛ ስለፈጠን ነው እንጂ ብሩክ አሁን እኮ ቆየ የሚባል አይደለም አይደለ? 3 ቀን ነው እኮ ፕራንክ ያደረገ። 2 ቀን ፕራንክ አደረገችው፣ 3 ቀን ፕራንክ አደረገ። ዛሬ በአራተኛው ቀን ያው ሰላም ወረደ ማለት ነው። ዛሬ ሰላም ባይወርድ ደግሞ ነገ ሊወርድ ነበር ማለት ነው። ያ ማለት 4 ቀን ፕራንክ ለማድረግ ፈልጎ ነበር እንጂ ሌላ የተለየ ነገር የለም። 2ቱን ቀን ፕራንኩ እንደመለሰው፣ 2ቱን ቀን ደግሞ ላይክ ለማስተማር የፈለገው እንዳልኳችሁ አለመታመን ምን ያክል ከባድ እንደሆነ ስሜቱን እንድትረዳው ስለፈለገ በመጣው ነገር በሙሉ እኔን ከመውቀስሽ እኔን እመኝኝ ነው በቃ እንዲታምነው ስለፈለገ ነው። እመኝኝ ስልሽ እመኝኝ፣ አንቺ ካላመንሺ ማን ያምነኛል ነው የብሩኬ ሀሳብ። እንደዛ ነው ማለት። ቅመምዬም በጣም ነው የምታምነው ብሩኬን። ባታምነው ኑሮ ይሄን ጊዜ ሁሉ አብረው አኮንም አብረው አትጓዝም። በጣም ከሚባለው በላይ ስለምታምነው ስለምታቀው የውስጡን ስለምትረዳ ነው እስካሁን ድረስ ከጎኑ የሆነችው ማለት ነው። ገባችሁ? አንድ ላይ የሆኑት እስካሁን ድረስ አንድ ላይ የቀጠሉት ስለተማመኑ በቃ ስለሚዋደዱ ፍቅር ስላለ ነው እስከዚህ ሰዓት ድረስ የቆዩት ማለት ነው። ግን አንዳንዴ የሆነ ነገር ሲፈጠር ሴቶች ላይክ እንትን የምንለው ነገር የምንገምተው ነገር አለ። ገባችሁ? እና በሴት ትንሽ ከበድ ስለሚል ከዛ አንጻር ነው ማለት ነው። እና እንደ ሴት የሴትን ስሜት ስለምንረዳ ግን ደግሞ ሁላችንም ፍቅረኛችንን፣ ባላችንን፣ የራሳችን የሆነን ሰው ለብዙ ጊዜ ለረጅም ጊዜ አብረነው የሄድነውን አብረነው የተጓዝነውን ሰው ማንነቱን እናውቃለን በምናውቀው ልክ ማለት ነው። መቼም ውስጥ ገብተን እኮ አናይም አይደል? አላህ ነው የውስጥን የሚያየው። ማናችንንም ሰው ስንባል የውስጥን የሚያውቀው አላህ ነው። ግን የሰው ልጅ ልታውቁት የምትችሉት በሚያደርገው፣ በድርጊቱ፣ በሚያሳያችሁ ነገር አብሯችሁ ሲኖር የዛን ሰው ማንነት ታውቁታላችሁ። ገባችሁና ቅመምዬ የብሩኬን ጸባይ ጥንቅቅ አድርጋ ታውቃለች። ብሩኬ ደግሞ የሀይሚዬን ጸባይ ጥንቅቅ አድርጎ ያውቃል። በደንብ ይተዋወቃሉ። በዚህ መሀል አንድ ነገር ሲፈጠር ቀድማ ቶሎ ብላ ማመን ያለባት ብሩኬን ነው። በቃ ማመን ያለባት ብሩኬን ነው። ገባችሁ? ብሩኬ ደግሞ ቶሎ ብሎ የሆነ ነገር ሲፈጠር ቀድሞ ማመን ያለበት ማንን ነው? ሀይሚዬን ነው። በሰው ዘንድ የሆነ ነገር ሲመጣ ለሰው ቶሎ ብሎ መንገድ አይከፈትም። ከዛ ነው እንጂ ሌላ ነገር ምንም በቃ። እና አንዳንዴ ደግሞ እንደዚህ አይነት ነገር ያጋጥማል በሴት ልጅ ላይ፣ በወንዶችም እንደዚህ አይነት ነገር በፍቅር ላይ የሆነ ነገር ሲፈጠር አንዳንዴ ያው የሰው ልጅ ይሳሳታል። መቼም የሰው ልጅ ፍጹም ሆኖ አይቆይም።
የሆነ እንዴት ነው ፍጹም ሆኖ አይቆይም ስላችሁ ላይክ መጀመሪያ እንደነበረው ሆኖ ላይ ቀጥል ይችላል። የሆነ ሰዓት ላይ በሆነ ነገር ልትሳሳቱ ትችላላችሁ። የሆነ ችግር ሊፈጠር ይችላል። እናንተ ሳትሳሳቱ ደግሞ ሰው የሆነ ጫና ሊያደርግባችሁ ይችላል። ያለ ስማችሁ ስም ሊሰጣችሁ ይችላል ምናምን። በዛን ሰዓት ደግሞ መጀመሪያ ቅድሚያ ማናገር ያለባችሁ የራሳችሁን ሰው ነው። በደንብ አድርጋችሁ ማውራት ያለባችሁን ታወራላችሁ። ከዛ በኋላ ምንድነው መጠየቅ ያለባችሁን ጠይቃችሁ የምትረዱትን ነገር ትረዳላችሁ ማለት ነው እንጂ የሆነ ነገር በሰው ዘንድ እናንተን ለማጣላት የሆነ በቃ የተለያየ መረጃ ይዞ ቢመጣ ምናምን ቀድማችሁ ማውራት ያለባችሁ የራሳችሁን ሰውና ማመን ያለባችሁ የራሳችሁን ሰው ነው ማለት ነው። ግን ደግሞ ፍቅረኛችሁ ላይ የሆነ ነገር ካያችሁ ላይክ የሆነ ነገር የሚያጠራጥር ነገር ካያችሁ ያልተዋጠላችሁ ነገር ካለ በደንብ አድርጋችሁ ቁጭ አድርጋችሁ ፍርጥርጥ አድርጋችሁ ነገሩን ክሊር አድርጋችሁ ማውራት መቻል አለባችሁ። ጊዜ መስጠት አለባችሁ። ገባችሁ? ነገሩ እንዴት ነው በምን አይነት ሁኔታ ምናምን የሚለውን ነገር በደንብ ማውራት መቻል አለባችሁ ማለት ነውና እንደዛ ነው። ብቻ ግን ሀይሚዬና ብሩኬ ግን እንደዚህ አይነት ነገር ቢፈጠርባቸው በውስጥ ቁጭ ብለው በስነ ስርዓት አውርተው ነው የሚፈቱት ማለት ነው። እና ውዶቼ እዚህ ጋር ግን ለስራ ለአንዳንድ ነገር ለእኛም ትምህርት ለመስጠት ምናምን በሚያመጡት ነገር እነሱ እንደማናቃቸው ሆነን ስም መስጠት፣ መሳደብ፣ ብዙ ነገር ማድረግ አስፈላጊ አይደለም ውዶቼ። በቃ ግን የተሳሳተ መንገድ ላይ ከሆኑ የሆነ ደስ የማይል ነገር ከሆነ እኛን የማያስተምር እነሱንም ክብራቸውን ዝቅ የሚያደርግ ነገር ከሆነ ልክ እንዳለፈው በቃችሁ ይብቃችሁ፣ ይሄ ነገር ጥሩ አይደለም እያልን በቃ አይደል እነሱ በሚናገሩት ነገር በሚያመጡልን ቪዲዮ አስተያየት እየሰጠን ጥሩ ለነሱ ይጠቅማል ያልነውን ነገር በመናገር መሆን አለበት ማለት ነው እንጂ እንደዚህ በስድብ በምናምን ሰው አይስተካከልም ውዶቼ። እና ለማንኛውም ይመቻቸው። ግን ዛሬ ማለት ነው ሰራችልኝ የሚለውን ነው መስፈን ያለበት ብሩኬ። ስታሳስቀኝ ንቄት እንደ ልጅ ቆጥሬ እንደ ወደድኳት እኔ ማመቼ ተርትሬ የራሴ ጥፋት ነው አልሄድም ስሞታ ማን ተዳፈራለኝ ካፍታሌ ጨዋታ ልጅነቷን መስሎኝ እንደው ላይ ሆነልኝ ትልቁን ሰውዬ ይሄው ሰራችልኝ 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 እያለ ሰራችልኝ ነው ማለት ያለበት ዛሬ ብሩኬ ማለት ነውና ለማንኛውም ይመቻችሁ። ከዛ ሀይሚዬ ኮሜንት ሰጥታለች ዛሬ ማለት ነው የኔ ብላ የልብ ቅርጽ ኢሞጂ አድርጋ ምናምን ከዛ እንደዚህ ተቃቅፈው ምናምን የተነሱትን መኪና ላይ ይህችን ፎቶ እንዴት እንደምወዳት ማለት ነውና እሱን ኮምታለታለች ለብሩኬ ማለት ነው ለንጉሷ ማለት ነው። እና ውዶችዬ ሌላው ደግሞ ሸር አድርጋለታለች ሙሽዬ የኔ እናት ብላም ባቅርጽ አድርጋ የፍቅር ኢሞጂ አድርጋለች ማለት ነው። እና ሙሽዬ ረጅም እድሜ ከጤና ጋር ይስጠውት። በጣም እንወደውታለን እና ከብረውታለን። ሰላማችሁ ብዝዝት ይበልልን። ጨረቃዎቻችን እንግዲህ አጨልለው ፕራንክ ትደረጋላችሁ ብላ ነበር። እኛንን ፕራንክ የተደረግነው ግን ያወቅና አውቀናል። ግን ያላወቁ ብዙ አሉ። የተረበሹ በጣም ብዙ ነበሩ። ተደርገናል እንዴ ተንጨርጭረን የለ እንዴ ተንጨርጭረናል እኮ ስለዚህ ተደርገናል። እና ቅመምዬ የኔ ቆንጆ የኔ ውብ በጣም አምሮባት ነበር ዛሬ። እንደዚህ ሽር ብትን ብላ እንግዲህ ሰርግ ተያይዘው ሂደዋል ማለት ነው። ንጉሱና ንግስቷ ንግስተ ሳባና ንጉሱ ልዑል። ደህና ደሩልኝ ውዶቼ።